አይጠበቅብህም ነበርኩ እኔ ልጅህን እንዳታገኝ ከለክልሃለሁ እንዴ ሄርሜላ እኔ ልጅህን እንዳታገኝ ከለክልሃለሁ ከስራ ቦታ ነው የመጣው እንዴ ስራ ቦታማ እንደሆንክ ነገርከኝ እኮ በጣም ነው እንዴ ስራ ቦታ ተረጋግተህ በቃ አትሊስት ተረጋጋ የት ነው የምትወጣው እኮ የምሄድበት ቦታ እኮ ስራ በቃ ትሄዳለህ ምሳ በልተህ ከልጅ ጋር ትሄዳለህ ምንም አመሰግናለሁ ሌላ ጊዜ አገኘዋለሁ ልጅ ተረጋጋ በመጀመሪያ ምንድን ነው የምረጋጋው ኤፍሬም እንዴት ሆኜ እንደመጣሁ ታውቃለህ እኮ ካሽ እንዴት ሆኜ እንደመጣሁ ታውቃለህ ወይ ታሳፍረው በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት ነገር ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር ታዲያ ሁሉ ሰላም ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ የዛሬ ቪዲዮ እስቲ ተንተን አድርገን እናየዋለን የኤፍሬም ተንኮል የኤፍሬም ሴራ አንዱ መንገድ አላዋጣ ሲለው በሌላ መንገድ እንዴት እንደመጣ እናያለን ማለት ነው እንግዲህ ሆን ብለው በሰሩት ስራ ሄርሜላን ሆን ብለው የሌላ ነገር ውስጥ አስገብተው ለሄርሜላ ያለውን ጥላቻ በምን መንገድ እንደመጣ አብረን እናያለን ማለት ነው ቻናል ቤተሰቦች ብለን አስበን ነው እኛ የጠራ ነው አብሽን ነው ከዛ በተጨማሪ ግን የጠራ ነው አጠራር ልክ አይደለም ቤት ትንሽ ችግር ተፈጥሯልና ፈጥና ድረስ ቶሎ ብለህ ፈጥና ድረስና ችግር ተፈጥሯል ነው ያልነው እንደዛም ያለበት ምክንያት ያው ሰላማዊ ሆነን አንዴና እንፈልጋ ነው የምንለው ያው ይገባዋል ያለው ነባራዊ ሁኔታና ላይመጣም ይችላል ወይም ደግሞ ሊቆይብንም ይችላል ያ በማስመልከት ያው ፈጥነና ቤት ችግር ተፈጥሯል ነው ያልነው ስለዚህ ያው ሲመጣ ትንሽ ያለው ነገር ብቻ እናስረዳዋለን ፕራንክ እንደማይመጣ አብረሽ እንደማይመጣ ታውቃለህ ሩታም ታውቃለች እና ያላቸው አማራጭ ምንድነው ችግር መፍጠር ነው ችግር ወይም የሆነ ነገር ተፈጥሯል ስትሉት እንደማይቀር ስለምታውቁ በሌላ መንገድ ነው እሱንም ችግር ውስጥ ማስገባት የምትፈልጉት ችግር መፍጠራችሁን ያው እንደቀጠላችሁ ነው ያላችሁት እኔ ኤፍሬም የሚሰራውን ስራ መጀመሪያም ደስ አይለኝም አሁንም የመጣበት መንገድ በጣም የሆነ ጥሩ መንገድ አይደለም እየሄደ ያለበት መንገድ ማለት ነው የምር ነው አዎ የምር ነው ወዴት ነው የምገባው ምን ተፈጥሮ ነው እኮ ያለው ነገር እናስረዳለን ግባና እኮ ምንድን ተስረዳኝ ያለ ሆነ ለምሳሌ አብርሽ በመጀመሪያ ደረጃ ስጩ ምንም አልሆነም ምን ተፈጥሮ ችግር ተፈጥሮ አላችሁ ምንድነው አብርሽ በመጀመሪያ ተረጋጋ አልተረጋጋም ኤፍሬም እንዴት ብዬ ነው የምረጋጋው ምን ሆናችሁ ነው እያልኩ እኮ ነው እኛ በመጀመሪያ ደረጃ ምንም ችግር አልተፈጠረም አውቀን ነው እንድትመጣ ስለፈለግን ብቻ ነው የምር ነው እግዚአብሔር ምንም ችግር አልተፈጠረም ምንም ችግር አልተፈጠረም ቶሎ ድረስ ችግር ተፈጥሮ አላልከኝ አውቀ ነው እንድትመጣ ስለፈለግን ብቻ ነው ተረጋጋ በመጀመሪያ ምንድን ነው የምረጋጋው ኤፍሬም እንዴት ሆኜ እንደመጣሁ ታውቃለህ እኮ ካሽ እንዴት ሆኜ እንደመጣሁ ታውቃለህ ወይ ጤነኛ ነህ ግን ያማል ልብ ብላችሁ ካያችኋት እዚህ ጋር ቪዲዮ ላይ ትስቃለች ሩታ ማለት ነው እና ተንኮል ነው በቃ ሆን ብለው ያደረጉት ነገር ነው ምክንያቱም እኔ እንደሚገባኝ ከሆነ ኤፍሬም እየሄደበት ያለው መንገድ ሆን ብሎ ማለት በሃርድ ምናምን ነገሮችን ማስተካከል እንደማይችል ያውቃል እና ሆን ብሎ ከሁሉም ጋር እርቅ ፈጸመ ከአብርሽ ጋር ከሁሉም ጋር ሰላም ሆነ ከዛም በኋላ አለሳልሶ ገባና አሁን የአብርሽን ህይወት መረበሽ ጀመረ ማለት ነው ልክ እንደምናየው አብርሽ ሰላም ሆኖ እንዳይኖር ከሄርሜላ ጋር ሰላም ሆኖ እንዳይኖር ችግር መፍጠር ጀምሯል ማለት ነው ይሄ መንገድ ደግሞ ሌላ መንገድ ነው ካስደነገጥክ ሶሪ እሺ ተመረለና እናንተ ከመጀመሩ ፕራንክ ለመደራረግ በቃ ተወሱን በቃ እሺ ፕራንክ ማድረግ እኛ እንድትመጣ ስለፈለግን ነው ኤፍሬም እንድመጣ ከፈለክ መምጣት ትችላለህ ወይ በቃ አለቀ እኮ ማልችል ሆነ አልችልም እላለሁኝ መምጣት ካለብኝ እመጣለሁኝ በቃ የሚያስገድደኝ የለም አይደል እንዴ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁም አሁን ተረጋጋና ነው ተረጋጋ የት ነው የምትወጣው እኮ የምሄድበት ቦታ እኮ በቃ ትሄዳለህ ምሳ በልተህ ከልጅ ጋር ትሄዳለህ ምንም አመሰግናለሁ ሌላ ጊዜ አገኘዋለሁ ልጄ ነው ሌላ ጊዜ ችግሩን እኮ ያውቀዋል ኤፍሬም ከአብርሽ ከሄርሜላ ጋር አብርሽ ከሩታ ጋር እንደማይኖር ያውቀዋል ሩታም ከአብርሽ ጋር መኖር እንደማትፈልግ ያውቀዋል ኤፍሬም ግን ምንድነው አሁን እዛ ጋር ሄርሜላን ስለሚጠላት ብቻ ከሄርሜላ ጋር ማለያየት ነው የሚፈልገው እና የአብርሽ የሚወት የሄርሜላ የሚወት የሆነ እንትን ውስጥ እንዲገባ ነው እንጂ የሚፈልገው ሁለታቸውን አንድ ለማድረግ አይደለም ምክንያቱም እንደማይኖር ያውቁታል አብርሽ ያ ሁሉ አውርቶ ከሩታ ጋር መሆን እንደማይፈልግ ነግሮት ያውቃል ስለዚህ የሚፈልገው ምንድነው ሄርሜላ ህይወት እንዲበላሽ ብቻ ነው የኤፍሬም ፍላጎት ማለት ነው መውሸት አይጠበቅብህም ነበርኩ እኔ ልጅህን እንዳታገኝ ከለክልሃለሁ እንዴ ሄርሜላ እኔ ልጅህን እንዳታገኝ ከለክልሃለሁ ከስራ ቦታ ነው የመጣው እንዴ ስራ ቦታማ እንደሆንክ ነገርከኝ እኮ በጣም ነው እንዴ ስራ ቦታ ኧረ በስመ አብ ደስ ሲል በጣም ያስገርማል በጣም ትገርማለህ ለምን ግን ቁርጡን አትነግረኝም አብርሃም
ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። እሺ ራስሽን አረጋጊ። ማን የነገራት ነው? እዚህ እንደሆንኩ እኛ አብራ ምንም እና ተከታትላም ከሆነ ጠይቃት። አንቺ በዚህ ልክ አታምኚም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት ስርዓት የለሽም እንዴ? ይቅርታ የጀመሩትን ወይም ያደረጉትን ሴራ ተመልከቱ። ማለት አሁን አብርሽን እዚህ ጋር እንደማይመጣ ያውቃሉ። በዚህ ምክንያት ፕራንክ ለማድረግ ምናምን ብለው አስደንግጠው ጠሩት አይደለ? ልክ እሱን ከጠሩት በኋላ በዛው ታይም ደግሞ ሄርሜላ እዛ እንድትሄድ ያደገ የሆነ ችግር እንዳለ አብርሽ እዛ እንደሆነ ምናምን በቃ እንድትደርስበት ምናምን እሷም ተላከች ማለት ነው። ይሁን ብለው ያቀነባበሩት ነገር ነው እንጂ ሄርሜላ ልትመጣ አትችልም በዚህ ታይም ማለት ነው። ምክንያቱም ሄርሜላ አብርሽን እንድትለየው ወይም እንዲጣሉ ይፈልጋሉ ሁሉንም ማለት ነው። እና ሌላ ሰው ደወለና ያው ያቀዱት ነገር ነው፣ ፕሮግራም የሰሩት ነገር ነው ይሄ ነገር እንጂ ሆን ተብሎ ያደረጉት ነገር ነው። ስለዚህ አብርሽ ከሄርሜላ ጋር ለማጋጫት ሆን ብሎ ያደረጉት ነገር ነው። መቼም አብርሽ ከሩታ ጋር ለማድረግ አይደለም፣ እንደማይሆኑም ያውቁት። እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለሁት ገባ። ስለምፈራልህ ነው ነገሮችን በጣም አንተ ለምንድን ነው መንገድ የሚገባል? ወይ ለምን እሺ ልስማክ ልንገርሽ፣ እኔ ስራ ቦታ ነበርኩ አሁን የመጣሁት ገና። እነሱ ችግር ተፈጥሯል ቤት ብለው ነው የጠሩኝ አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔንስ በምን አውቀሽ ነው? ምን እየተካሄደ ነው? ማን የነገርሽ እዚህ መሆኑ? ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት ነው። እንደዛ አይደለም። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔርን ንገረኝ። አሁን እዚህ ጋር ኦዲየንሱ በሄርሜላ መፍረድ የለበትም። ምክንያቱም ተሞልታ ነው የመጣችው። በጣም ብዙ ነገር ነግሯት ነው ወደዚህ ያላኳት ማለት ነው። እና አብርሽ የሆነ ያልሆነ ነገር እያደረገ ነው ምናምን በጣም ብዙ ነገር። ሴት ልጅ ናት፣ ያው የሰማችውን ታምናለች። እና በጣም ብዙ ነገር ነግሯት እንደመጣች ነው እዚህ ጋር የምንረዳው እንጂ ያለምንም ምክንያት እንደዚህ ልታወራ ለምን ልጅ አየ ብላ እንደዚህ ልታወራ አትችልም። እና የሚሰሩት ስራ ሁሉ አብርሽ ሰላም ሆኖ እንዳይኖር፣ ሄርሜላም ሰላም ሆና እንዳትኖር ነው የሚፈልጉት። የኤፍሬም ፍላጎት ይሄ ነው። በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት መንገድ ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ መግናኝ እንደምታገኘው ምናምን ነበር አይደል? እየነገርከኝ ነበር። ታዲያ ሁሉ ሸገር ማስፈልግ ለምን ቁርጤና ተገረኝ? እኔ ዋሽቼ አይደለም እንደ ደምቲ ምንድነው ነገር ምን ብላ እየተከታተለች ማታምን ሰው ነው። እኔ ለምን ነው ማስረዳት? አንተ ጻን ነው በዚህ ልክ ተከራከረኝ። ምንም ተበለሽ ነው የኔ ሰው ጋር አሁን ማስረዳት አይጠበቅብኝ። ለምን ነው ማስረዳት? ዝም ብላ ቢሆን ነገር ካልከተለ ለሷ በስከሳለ ጊዜት ማሳለቻላችሁ አሳልፈኝ ልውጣ። በዚህ ልክ ምንም ተረጋጋ አልችልም። አብርሃም እኔ መዋሸትን ማቆም አልቻልክም ማለት አብርሽ አሁን እዚህ ጋር መንቃት ያለብህ አንተ ነህ። መንቃት ከቻልክ ንቃ። ያው ሰሞኑም እንዳየነው የሌላ ቪዲዮች ላይም አይተናል። እንደዚህ መለሳለስ አያስፈልግም። የሰው ቤት ዘው ብላ ያለችው ደግሞ ሩታ ያው እነሱም ታውቃላችሁ ከዚህ በፊት ዳኒና እሷ ሆነው ዘው ብለው ገብተው እሷን እንዳስፈራሩ የሰው ቤት ከፍተው እንደገቡ ያው ግልጽ ነው ያየነው ነገር ነው። አሁን ደግሞ ተልካ ነው እንጂ ዝም ብላ መጣች አይመስለኝም እንደኔ። አሁን የሁሉ ነገር ማስተካከል ያለበት አብርሽ ነው። በቃ ልጁን ማየት ባለበት መንገድ ማየት እና እዚህ ወጥመድ ውስጥ ባይገባ በጣም አሪፍ ነው። እኮ የመጣሁበትን ምክንያት ደግሞ እየነገርኩህ ጠዋት ደግሞ ዋሽቼሽ አይደለም። ጠዋት አውርተናል፣ በስልክ አውርተናል። ልክ ነሽ። ግን ደግሞ እኔ ስራ ቦታ ነበርኩኝ አሁን የመጣሁት። እንዴ ከፈለክ ካላመንሽ ጠበቃዎቹን ጠይቂ ታች ላይ አብራሪ ሁሉ እኮ ማሳመን እኮ አይጠበቅብህም እንዴ? ማሳመን አይጠበቅበት። እኔ እኮ ሚስቱ ነኝ አይደል? እና ማንን እኮ ይጠበቅብሻል? ሚስቱ ከሆንሽ እንዴ ማለት እኮ ነው መጣሽ። እንደዚህ አይነት ካታ አትፍጠሪ። እየነገረሽ ነው። ከአንድ ሁለት እኮ ደጋግሞ እየነገረሽ ነው። አሁን የመጣው እኮ እያለሽ ነው። ይኸውልህ ኤፍሬም፣ አንድ ከተፋታ ሰው ይሄን ያህል መቀራረብ ተገቢ አይደለም። መች ተቀራረበ እንዴ? ልጁና ልጁ የሚያገናኛቸው ከሆነ ከልጅ ውጭ ያለፈ ነገር ቤት ውስጥ አንቺ አሁን ማለት ሄርሜላ ይኸውልሽ አንድ ነገር ልንገርሽ ገና አብርሃም ከሩታ ብቻ እኔ አላቅም። አብርሽ መቼ እንደሚነቃ አላቅም። ማለት በዚህ ሁኔታ ሁሌ ወጥመድ ውስጥ እየገባ ህይወቱን እያበላሸ የሚኖር ከሆነ በጣም ከባድ ነው። አሁን መቼም ያው ቪዲዮች ላይ ያሁሉ ተንትኖ አውርቷል አይደለ? ሩታ ያደረገችብኝ ነገር ላይ ፊት ለፊት እየመጣ ይረብሻኛል እና ከእሷ ጋር አንድ ቤት ውስጥ መኖር አልችልም አልፈልግም ብሏል አይደለ? ስለዚህ ኤፍሬም እየሰራ ያለው ስራ ጥሩ ስራ አይደለም እየሰራ ያለው። ልጁን ማግኘቱ ተገቢ ነው ግዴታውም ነው። ግን ከዛ ውጪ ለማድረግ የሚሞክረውን ነገር አብርሽን ሌላ እንትን ውስጥ ነው የሚከተው ብዬ ነው ማምነው። እኔ እንጃ በዚህ ናህል ልክ ሀሳብ ሊሆንባችሁ ይገባል ብዬ አላስብም። እጅግ በጣም ብዙ ሰዎች ማለት ነው እኔ ከእህቱ ጋር ሰላም መሆኔ ቤተሰቡ በጣም እርግት ማለቱ በሰላም እየተገናኘን መሆናችንን እየተደዋወልን እያወራን ምናምን መሆኑ በጣም ብዙዎቻችሁን ረብሿቸዋል። ግን ደግሞ ይሄ የመልካም አስተሳሰብ አይደለም። ይሄ ሴጣናዊ አስተሳሰባችሁን ወደዛ አውጥታችሁ ጣሉት። እሺ አይሩታ ሰላም አይደለም ሰላሙ ማለት ነው። እናንተ ለራሳችሁ እንዲመቻችሁ አድርጋችሁ ከሁሉም ጋር ታርቃችሁ ከሁሉም ጋር ሰላም ለመፍጠር ምናምን እየሞከራችሁ ያላችሁት ለእናንተ በሚመች መንገድ ብቻ ነው እንጂ እውነት አብርሽ ሰላም እንዲያገኝ
ሄርሜላ ሰላም እንድታገኝ ምንም ያደረጋችሁት ነገር የለም። ያው ሆን ብላችሁ ተንኮል እየሰራችሁ እኔ መስሎ የታየኝ እንደዛ ነው። እና ኦዲየንሶች ወይም የቻናሌ ተመልካቾች ሁላችሁም ይህን ቪዲዮ ልደረሳችሁ የእናንተን ኮሜንት እጠብቃለሁ። አስተያየታችሁን በኮሜንት አሳውቁ።